እንኳን ደስ አለ። ካሁን በኋላ የጀልባ ያንተ ነው። አንድ ነገር ግን ወቅ ባለኝ አቅም በሙሉ ተጠቅሜ ይህን ጀልባ ለመበታተን ሞክራለሁ። እናም ጀልባውን መጠበቅ ያለብህ አንተ ነህ። 100 ያህል መድፎችን ተኩሳለሁ። የተለያዩ ፍንዳታዎች ይኖራሉ። እናም ሌሎችም አይነት ጥቃቶች። ካሁኑ ሰዓት ጀምሮ 24 ሰዓት አለክ ይህንን ጀልባ መጠበቅ የሚያስችልክን ግንብ እስከምትሰራ ድረስ። ሰዓቱ ጀምሯል። መልካም እድል። እስኪ ጀልባውን ማዳን እንደሚችል እናያለን። እናም የኔን ካርድ በመጠቀም የተለያዩ እቃዎችን በመግዛት ላይ ይገኛል። በመጀመሪያው ዙር ከሚተኮሱ 100 መድፎች ጀልባውን ለመጠበቅ። እሺ አሁን እቅድህን ንገረኝ። እቅዴ ቀላል ነው። በመድፉ በኩል ጀልባዬ እንዳይመታ ሙሉ ለሙሉ ግድግዳ እየሰራው ነው። እናም ምሽቱን ሙሉ ሲሰሩ ካደሩ በኋላ አሁን ቀኑ ነክቷል። 24 ሰዓቱ ማለቂያው ደርሷል። አሁን ሰዓቱ አብቅቷል። እናም የሚተኮስበት ሰዓት ደርሷል። እስኪ የተወሰኑ መድፎችን እንተኩስ። እውነት ያሰራው ግድግዳ 100 መድፎችን መቆጣጠር ይችላል? ከአራቱ የተለያዩ ጥቃቶች የመጀመሪያው ሊጀምር ነው። በጣም ጨንቆኛል። አሁን መድፎቹን ልንተኩስ ነው። ኢላማችሁን አስተካክሉ። ተኩሱ። ኧረ በለው፣ ይሄ ነገር በስቶት እያለፈ ነው። የመድፉ ኳሶች የሰራውን ግድግዳ ልክ እንደ ቅቤ እያቀለጡ እያለፉ ነው። ወይኔ ተበልቻለሁ። በቃ የሆነ ነገር እንደጎደለ እየተሰማኝ ነው ያለው። አይ ካንተ ሳይሆን እንግዲህ ከጀልባክ ነው የሆነ ነገር እየጎደለ ያለው። የመድፉ ኳሶች ጀርባውን እያተራመሱት ይገኛሉ። ነገር ግን ይሄ ገና የመጀመሪያ ሙከራችን ነው። አይ አሁንማ ጀልባዋ አልቃለች ብዬ ነው ማስበው። ምንም ተስፋ የለኝም። እናም ጀልባው ላይ የመድፉን ኳሶች በየተራ እያዘነበናቸው ነው። እነዚህ መድፎች ካሰብኳቸው በላይ ጠንካራ ናቸው። ከአስጨናቂ ሰዓታት በኋላ አሁን ጀልባዋን ልናያት ነው። በሉ እንሂድ። ፈጣሪዬ ጀልባዬ ሙሉ ለሙሉ እንዳልተበላሸች ተስፋ አደርጋለሁ። እናም በሚገርም ሁኔታ ጀልባዋ ተርፋለች። የተወሰኑ ቀዳዳዎችና አንዳንድ የወለቁ ብረቶች ብቻ ነው ያሉት። የመድፉ ኳስ እዚህ ጋር ቀጥታ መጥቶታል። ነገር ግን ይሄ ትንሹ ጉዳት ነው እዚህ ጀልባ ላይ ከደረሰው። የመታጠቢያ ቤቱ ሙሉ ለሙሉ ተሰባብሯል። እዚህ ያለውን መስታወት ተመልከቱት። 3 የመድፍ ኳሶች ብቻ ነው የመጡት። እናም ከመጀመሪያው ምዕራፍ አልፋል ማለት ይቻላል። አይ ጥሩ ነው የሰራሁት። ከ100ዎች ውስጥ 3 ብቻ ነው የመታኝ። ይሄ ምርጥ እኮ ነው። እሺ ቀጣዩ ምዕራፍ ግን የበለጠ ትኩረት እንድታደርግበት ፈልጋለሁ። አይ አልጠነቀቅም ካልክም እንግዲህ እኔ ላሳየህ እንግዲህ አቅሜ። ቦምቦቹን አምጧቸው። ከ24 ሰዓት በኋላ እነዚህ የባህር ቦምቦች ጀልባ አካባቢ ይፈነዳሉ። ወይኔ ጉዴ! በነገራችን ላይ ከዚህ ቪዲዮ በፊት እነዚህን ቦምቦች ሞክረናቸው ነበር። ከምታስበው በላይ በጣም ጠንካራ ናቸው። 15 ትልልቅ ቦምቦች ዙሪያን ከበውኛል። እንዴት ነው ይህንን መከላከል የምችለው? ትንሽ እረፍት ማድረግና ነገ ጠዋት ነው ማሰብ የምፈልገው። አሁን በጠዋቱ በመነሳት ወደ ስራ ሊገባ ነው። ነገር ግን ባለው ትልቅ የበረዶ ዝናብ ምክንያት ክሬኑን መጠቀም አይችልም። ይሄ በጣም ደባሪ ነው። ሁሉም ነገር ዛሬ በእጃችን ነው የምንሰራው። እንዴት ነው ጀልባህን ከፍንዳታ መከላከል ያሰብከው? በፍራሾች። እውነት ነው የተናገረው። የሱ ትልቁ እቅድ ፍራሾችን መጠቀም ነው። እናም የሱ ሰራተኞች ሙሉ ለሙሉ የከተማውን ፍራሾች ወደዚህ አምጥተውታል። ሁሉንም ፍራሾች በጀልባ ጭናቸው ወደዚህ አምጧቸው። እናም ጀልባዋን ሙሉ ለሙሉ በፍራሽ እንሸፍናታለን። 1 ሴንቲሜትር ክፍት መሆን የለበትም። ይሄ ነገር አሁን ምንም ጀልባ አይመስልም። የሆነ የፍራሽ ክምር ነው የሚመስለው። በሚቀጥሉት 2 ሰዓታት ውስጥ ቦምቦቹን በሙሉ እናፈነዳቸዋለን። ከባድ ነው ይሄ ነገር። አስበዋል ምን ያህል ቀላል እንደሚሆንልን ክሬኑ ቢኖር ኖሮ። ሰዓቱ እየደረሰ ነው። ይሄ ጀልባ ይተርፋል ብዬ አላስብም። 3 2 1 ሰዓት አልቋል። እንግዲህ ማድረግ የቻልኩት ይሄንን ብቻ ነው። እናም ጀልባን የሸፈናት በፍራሾችና በፕላስቲክ ሮቶ ነው። አንድ ጊዜ ጆሮውን ትይዟለህ። ይሄ ምናልባትም እስካሁን ካየኋቸው አሳፋሪ ስራዎች መሃል አንዱ ነው። እንደማስበው ከሆነ ይሄ ነገር ይሰራል ብለህ አታስብም አንተ? አዎ አላስብም። እስኪ ጀልባዋ እንደምትተርፍ እናያለን። የመጨረሻ ቃል ካለክ ያን ኮፍያ ትሰጠኛለህ? ኮፍያውን ሰጣለሁ ጀልባዋ የምትተርፍ ከሆነ። 3 2 1 አፈንዱት። ፈጣሪ ሆይ በምንም ተአምር ከዚህ ተርፋል ብዬ አላስብም። ኖ እስኪ እንየው ቶሎ በሉ።
እረ በለው አሪፍ ያለ ይመስላል። እስካሁንም እንደ ቆመች ነው ያለችው ጀልባዋ። ፍራሾቹ ከላይ ተቃጥለዋል። ነገር ግን ጀልባዋ ምንም አልሆነችም። እናም ምን ማለት እንዳለብኝ አላቅም። እነዚህ ፍራሾች ለጀልባዋ ጥሩ መከላከያ ሆነዋል። ከፊት ለፊታችን ምዕራፍ 3 አለ። ይሄ ጥቃት 3 ክፍሎችን ይዟል። በመጀመሪያው ሚሊዮን የሚሆኑ ርችቶችን ወደ ጀልባዋ እንልካለን። ከዛም በመቀጠል የሚቀጣጠሉ ቀስቶችን እንተኩሳለን። እናም በመጨረሻ እሳት የያዙ ካታፑሌቶችን ከላይ እንተኩሳለን። እስካሁን በነበሩት ምዕራፎች ላይ የሰራቸው እቅዶች አዋጥተውታል። አሁንም ትዕዛዝ እየሰጠን ያለው እነዛን ኮንቴይነሮች ማምጣት አለብን ለዚህኛው ምዕራፍ። እናም እነሱ እየሰሩ እሱ የተወሰነ እረፍት ለማድረግ ገብቷል። በዚህኛው ዙር ደግሞ ከርችቶችና ከቀስቶች ጋር ልፋለም ነው። በአሁኑ እቅዴ የተለያዩ ኮንቴይነሮችን ማስመጣትና እነሱን ወደ ላይ መደርደር ነው። እናም ርችቶቹና ቀስቶቹ ከዛ ቁመት ማለፍ አይችሉም ብዬ አስባለሁ። ዛሬ ቀኔ ነው እባክህ። በጣም በራስ መተማመን ላይ ነኝ። ከሁለተኛው ምዕራፍ ጋር ስናነጻጽረው ይሄኛው በጣም ምርጥ ነው። ምርጥ አድርገህ ገንብተዋል። ከመጀመሪያዎቹ ዙሮች ተምረ አሁን ይህንን ሰርተሃል። ይሄ ምናልባትም ይሰራል ብዬ አስባለሁ። አሁን የሐይቁን ውሃ በመጠቀም ሁሉንም ነገር እያበሰበሰው ነው። ይህም እሳት እንዳይዝና እንዳይቀጣጠል ለማድረግ በማሰብ ነው። እስኪ አሁን መከላከያውን ለመገምገም እየወጣን ነው። ይሄ 12 ሜትር የሚረዝም ግድግዳ ነው። እናም እነዛን ካታፑሌቶች ስንወረውር ከዚህ ግድግዳ ከፍ ብሎ በማለፍ ጀልባዎቹን ይመቱታል ብዬ አስባለሁ አይደል? አይ በጭራሽ አትመቱት። እሺ ቻለር፣ የያዝከውን ኳስ ልክ እንደ ካፕሌት እናስበውና እስኪ ጀልባውን ለመምታት ሞክር። ዝግጁ ነህ? ተኩስ። ምርጥ ምትን ያደረከው። ጀልባ መፈንዳቱ አይቀርም። በጭራሽ አይፈነዳም። እሺ ለምንድን ነው ይሄን ያህል በራስ የተማመንከው? 30 ሰከንዶች አሉ የሆነ ነገር የምትሰራበት። ነገር ግን አንተ ምንም እየሰራህ አይደለም። ዝግጁ ነን። አሁን ስራችን ጨርሰናል። ግድግዳውን ሰርቻለሁ። ስለዚህ 20 ሰከንዱንም ባንጠብቅ ችግር የለውም? አዎ እንጀምር። ሰዓት አልቋል። 3ኛው ምዕራፍ አሁን ሊጀመር ነው። ካታፑሌቶች፣ ተቀጣጣይ ቀስቶች እናም ከሚሊየን በላይ የሆኑ ርችቶች። እስኪ ጀልባው ከዚህ እንደሚተርፍልኝ። ርችቱ ዝግጁ ነው? የመጨረሻ ቃል ካለክ? መልካም እድል። ርችቶቹን ተኩሷቸው። ረበለው ይሄ ነገር የእውነት አይመስልም። ፈጣሪ ሆይ ከጀልባው ላይ ጭስ እያየሁኝ ነው። የሆነ ነገር ማክበር አለብን በዚህ ርችት። ጀልባውን እየመታበት ነው ያለው። ቀስቶቹን አዘጋጇቸው። አሁን በሺዎች የሚቆጠሩ ቀስቶች የሚተኮሱበት ሰዓት ነው። ረበለው ሙሉ ለሙሉ ቀስቶቹ ከግድግዳው አልፈው እየሄዱ ነው። እስካሁን ድረስ ምንም አላስደስተኝም። ካታፑሌቶችን አዘጋጇቸው። ተተኩሷል። እናም በቀጥታ ወደ ጀልባው እየሄደ ነው። ሰማ፣ አሁን ለአንተ እየፈራውልህ ነው። እስካሁንም ድረስ ጥሩ ነው እየተሰማኛለሁ። ጀልባ ደህና እንደሆነች እርግጠኛ ነኝ። እናም ከሚተኮሱት ካታፑሌቶች ውስጥ አንዱ እንኳን ጀልባው ላይ የሚያርፍ ከሆነ ይሄ ቪዲዮ እዚህ ጋር ሊያልቅ ይችላል። በጣም ተቃርቦ ነበረ። የመጨረሻውን ኳስ ተኩሱት። ይሄ ቀጥታ የሚመታው ይመስላል። ውሃ ውስጥ ገብቷል። ዛሬ የተቃጠለው ብቸኛ ነገር የኔ ጨጓራ ነው። እሺ አሁን ስቃይ ሊሆን ይችላል። ነገር ግን የመጨረሻው ምዕራፍ ከዚህ በጣም የተለየ ነው የሚሆነው። በሚቀጥሉት 24 ሰዓታት ውስጥ ይህንን ጀልባ በማሽን ጋን የምንቀጠቅጠው ይሆናል። የመጨረሻ ጥያቄ አለክ ስለ 4ኛው ምዕራፍ? እናም በተጨማሪ ከዚህ በፊት በነበሩት ጥቃቶች ላይ የተጠቀምናቸውን በሙሉ ይዘናል። ርችቶች፣ ካታፑሌቶች፣ 100 የመድፍ ኳሶች። አሁንም ተጨማሪ 100 ኳሶች አሏችሁ ማለት ነው? እንዲሁም ደግሞ ትልቁን ቦምብም ይዘን መተናል። እናም ሁሉንም በአንድ ላይ ነው በመጨረሻው ምዕራፍ የምትጋፈጠው። እነዚህ ሁሉ ነገሮች እያሉ እንደገና ደግሞ የሽጉጦቹ አሉ። ወይኔ ጉዴ! ዛሬ የመጨረሻው ምዕራፍ የሚደረግበት ቀን ነው። እናም እቅዴ ደግሞ ጀልባዋን በምንም ይሁን በምን ዙሪያዋን መሸፈን ነው የምፈልገው። ተጨማሪ ኮንቴይነሮችን አምጥተናል።
ያኛው ኮንቴነር ቀጥታ የሽጉጥ ተኳሾችን ለመከላከል ነው የተሰራው። እናም እሳት በቀላሉ እንዳይቀጣጠል ደግሞ አፈር አምጥቼ ላዩ ላይ አለብሰዋለሁ። ሌላኛው ደግሞ ትልቁ ቦምብ ነው። ትልቁ ቦምብ ደግሞ በውሃ በኩል ስለሚመጣ የምጠቀመው እነዚህን የፕላስቲክ ሮቶች ነው። ይህ ውድድር ከባድ ነው፣ ምክንያቱም ውድድሩ ውሃ ላይ ስለሆነ በቀላሉ እቃዎችን ማንቀሳቀስ አልቻለም። ያ ቦምብ ግን እስካሁን እያሳሰበኝ ያለው። ለጥይቶቹ መከላከያ የሚሆን ተደራራቢ ብረቶችን አድርጓል። እንዲሁም እሳት ለመከላከል በየቦታው አፈር አድርጎበታል። በዛ ላይ ቅድም የሰራው 12 ሜትር ግድግዳ አለ። 5 4 3 2 1 ሁላችሁም አቁሙ፣ ሰዓቱ አልቋል። ይህንን ጀልባ ማፈንዳት ስራዬ ቢሆንም እንኳን ጀልባህ ተርፎ ከዚህ ውድድር ብታሸንፍ ደስ ይለኛል። ገና ልጅ እያለሁ ጀምሮ እንደዚህ አይነት ጀልባ እንዲኖረኝ እመኝ ነበር። እናም አሁን የመጨረሻው ምዕራፍ ላይ ደርሻለሁ። ከ100 ሰዓታት በፊት ጀልባዋ ብቻዋን ነበረች። ነገር ግን አሁን እንደምታዩት ሆኗል። ተጨንቀሃል አይደል? አይ ብትጨነቅም ባትጨነቅም እኛ ላይ የሚፈጥረው ለውጥ የለም። ይሄ ምናልባትም ሁሌ የምትቆጭበት ቀን ሊሆን ይችላል። መሳሪያችሁን አዘጋጁ። ከነዚህ ተኳሾች በተጨማሪ 100 የመድፍ ኳሶች አሉን። ትልቁም ቦምብ አለን። እንዲሁም ርችቶቻችንና ቀስቶቻችን ተዘጋጅተዋል። ሁሉም ጥቃቶች አሁን ይሰነዘራሉ። ተኩሱ! ተመልከት፣ እዛ ጋር አንድ ተመቷል። እናም በዚህ መሃል አንዱ አላሚያችን ወደ ርችቶቹ ተኩሷል። እናም ይሄ ተፈጥሯል። እውነቱን ልነግርህ እፈልጋለሁ፣ በዚህ ጥቃት ጀልባ አትርፍ። አሁን ወደ ቀጣዩ እናልፋለን። መድፎቹን አዘጋጇቸው። እስኪ ከቅድሙ ጥቃት ተምረህ እንደሆነ እናያለን። ተኩሱት! አሁንም አንድ ምት አይቻለሁ። አሁን ይበልጥ እየፈራሁ ነው ያለሁት። በተጨማሪ የሚወረወሩ የእሳት ኳሶችን አዘጋጅተናል። ነገር ግን የሰራቸው ግድግዳዎች ይህንን እየመለሱት ይገኛሉ። መልሼዋለሁ። አሁን እየሄድንበት ባለው ፍጥነት ከሄድን ምናልባት ሙሉ ምሽቱን እዚህ ልናሳልፍ እንችላለን። አሁን መድፎቹንም ርችቶቹንም ቀስቶቹንም ካታፑሌቶችንም ሁሉንም ነገር በአንድ ላይ ነው የምንተኩሰው። 3 2 1 ሁሉንም ተኩሱ! ተመልከቱ ምን ያህል አካባቢው በጭስ እንደታፈነ። ወይኔ ይሄማ እየገደለኝ ነው። በቃ ምንም ነገር መመልከት አልቻልንም። ሙሉ ለሙሉ ጭስ ሸፍኖታል። አሁን ያለንን ጦር በሙሉ ወደ ጀልባ እየላክን ነው። ነገር ግን በቅድሙ ቻሌንጅ የተጠቀምነውና አሁን ያላደረግነው አንድ ነገር አለ። ያም 15 ቦምቦችን ያህል የሚይዘው አንዱ ትልቁ ቦምብ ነው። እናም አሁን በትንሽ የጀልባ ሆኖ ወደ አንተ ጀልባ እየተጠጋ ነው። ይሄ ፍንዳታ በጣም ትልቅ ነው የሚሆነው። አዎ አሁን ተጠግቷል። ይሄ በጣም አስገራሚ ነው። እስኪ እንሂድና ያቺ ጀልባ እንዳለች እንያት። አዎ እንሂድ። ተመልከቱ ሙሉ ለሙሉ ቦታው ተተራምሷል። በጣም ብዙ አስገራሚ ነገሮችን አድርጌያለሁ ከዚህ በፊት። ነገር ግን ይህንን የመሰለ እስካሁን ሰርቼ አላቅም። ከዛ ሁላ ጥቃቶች በኋላ አሁንም ድረስ ጀልባ እየተንሳፈፈች ነው። ነገር ግን የመድፍ ኳሶችና የተለያዩ ጥይቶች አርፈውበታል። ስለዚህም ሰዎች አምጡት እስኪ እሱን ነገር። ይሄ $50,000 ነው። በዚህ ጀልባ ማደስ ትችላለህ። ቪዲዮአችንን ከመጨረሳችን በፊት ብዙ ሰዎች የዚህ ጀልባ ስም ምን ሊሆን እንደሚችል ይጠብቃሉ። የሱ ስም የሚሆነው እንግዲህ ስሙን ባታውቁት ይሻላል። ነገር ግን ማወቅ ያለባችሁ ነገር ሐይቁን እንደዛው አበላሽተን አልተው ነው፣ ሙሉ ለሙሉ አጽድተነዋል። የዛሬ ቪዲዮ ይህንን መስል ነበር። ቀጣይ በሌላ ቪዲዮ እስከምንገናኝ ቻናሉን ሰብስክራይብ ማድረግ እንዳትረሱ። ቻው።